አሊኤክስፕረስን በመጠቀም እንዴት ገንዘብ ሜክ ማድረግ እንደምንችል በዚህ ቪዲዮ በ3 ነጥቦች አሳያችኋለሁ። ይህም ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አብዛኛው ተመልካች የኔን ቪዲዮ ይመለከታል፣ ነገር ግን ሰብስክራይብ እያደረገ አይደለም። ሰብስክራይብ ስታደርጉ እኔ በጣም ብዙ ስራዎች እንድሰራ ስለሚያደርገኝ፣ ሰብስክራይብ ሼር ደግሞ ስታደርጉ ብዙ ሰዎች ጋር እንደርስ ስለሚያደርገኝ ይሄን ማድረግ እንዳትረሱ። የመጀመሪያው ፖይንት የአሊኤክስፕረስ አሰራር። ስለ አሊኤክስፕረስ አሰራር ከማየታችን በፊት አሊኤክስፕረስ ምንድን ነው የሚለውን ለማየት እንሞክራለን ማለት ነው። አሊኤክስፕረስ ምናልባት በድሮ ጊዜ አንድ እቃ ወደኛ ለመድረስ ቀጥታ ከአምራቹ ቀጥታ አይደለም የሚደርሰው ማለት ነው። ብዙ ፕሮሰስ አለው። ያን ፕሮሰስ ሲያልፍ አንድ እቃ ዋጋው እየጨመረ ይመጣ ማለት ነው። አሊኤክስፕረስ ይሄን አስቀምጧል። ቀጥታ አምራች የሆኑ ድርጅቶች ከገዢ ጋር የሚገናኙበት ማለት ነው። ጀስት ቻይና ውስጥ ያለ ትልቅ ገበያ ብላችሁ ልትወስዱት ትችላላችሁ ማለት ነው። ቻይና ውስጥ ያሉ አምራች ድርጅቶች ቀጥታ ዓለም ላይ ካሉ ገዢዎች ጋር የሚገናኙበት ፕላትፎርም ነው ማለት ነው። እንዴት ይሰራል የሚለውን ስናይ አሊኤክስፕረስ እናንተ መጀመሪያ የአሊኤክስፕረስ አባል ትሆናላችሁ ወይም ደግሞ አካውንት ትከፍታላችሁ። ከዛ በኋላ ፕላትፎርም ላይ ያሉ እቃዎችን እናንተ የምትፈልጉትን ኦርደር ታደርጋላችሁ። የመጀመሪያው ፕሮሰስ ምንድን ነው? ኦርደር ማድረግ ነው ማለት ነው። ኦርደር ካደረጋችሁ በኋላ ቀጥሎ የሚሆነው ሺፒንግ ነው። እቃው ወደ እናንተ የሚደርስበት ወይም መጓጓዝ ይጀምራል ማለት ነው። ከዛ በኋላ መጨረሻ ላይ ደግሞ ወደ እናንተ ደሊቨሪ ይሆናል ማለት ነው። ይህን ፕሮሰስ ተከትሎ ነው ወደ እናንተ የሚመጣው ማለት ነው። ስለ አሰራሩ ይሄን ካልን እንዴት አካውንቱን እንጠቀም የሚለውን ስናይ አንድ ሰው መጀመሪያ ሪጅስተር ካደረገ በኋላ የአሊኤክስፕረስ አካውንት ወይም አሊኤክስፕረስ አባል ከሆነ በኋላ አሊኤክስፕረስ ትልቅ ዲል አለው፣ ዌልካም ዲል የሚባል ማለት ነው። ይሄ ዲል በጣም እቃዎችን በዲስካውንት ነው የምናገኝበት። ከዛ በተጨማሪ እዚህ ጋር ሱፐር ዲል ወይም ደግሞ ብዙ እቃዎችን ስናዝ የምናገኛቸው ዲስካውንቶች አሉ። እቃዎች በልክ የሆኑ እቃዎችን ስንገዛ ቢግ ዲስካውንቶች ወይም ቢግ ኦፈሮች አሉ ማለት ነው። አካውንት ለመክፈት ጀስት አካውንት የምትለዋን እንነካለን። በቀላሉ ሪጅስተር ያደርገናል። አድሬሶቻችን እንደዚህ አይነት ነገሮቻችን እንሞላና ራሱም አጀስት ያደርግልናል። እዚህ ጋር ኦርደር ካለን ያልከፈልነው ኦርደር እዚህ ጋር ፓይ የሚለው ውስጥ ይቀመጣል። የከፈልነው ደግሞ ሺፕ ያለው ወይም ወደ ሺፕ እየሄደ ያለ እዚህ ጋር ይቀመጣል። እዚህ ጋር እንደምታዩት ትራክ ለማድረግ ስትፈልጉ ደግሞ እንደዚህ ያሳያችኋል። ገና ፓክድ እየሆነ ነው፣ ፕሮሰሱን ምናምኑን ያሳያችኋል ማለት ነው። ሺፕ በእንቅስቃሴ ላይ ያሉትን ደግሞ በዚህ መልኩ ያሳያችኋል። እዚህ ጋር ትራክ ኦርደር ብላችሁ ማየት ትችላላችሁ። ስትቀበሉ ደግሞ ተቀብያለሁ ብላችሁ ኮንፊርም ታደርጋላችሁ ማለት ነው። ያው ዌይቲንግ ነው የሚያሳያችሁ። ከዛ ሪፈንድ ካላችሁ ሪቪዎች ከዚህ በፊት ካገዝታችሁ ሪቪው የምትሰጡ ከሆነ ደግሞ በዚህ መልኩ ያስቀምጥላችኋል ማለት ነው። በአካውንት እንደከፈታችሁ እነዚህ ነገሮች እንግዲህ እንደዚህ በግልጽ ይታያሉ። ሂስትሪ፣ ዋይት ሊስት ምናምን እንደዚህ እያለ ካርድ እዚህ ጋር ምናልባት ማስተር ካርድ ካሌላችሁ ሊንክ አስቀምጥላችኋለሁ ከላይ ዲስክሪፕሽን ላይም እዛ ገብታችሁ ማስተር ካርድ ማውጣት ትችላላችሁ ማለት ነው። ሆም ፔጃችሁ ላይ ስትመለሱ ቢግ ሴቭ የሚባል አለ። በጣም ርካሽ የሆኑ እቃዎችን ወይም ዲስካውንት ያላቸውን እቃዎች በዚህ መልኩ ዘርዝሮ የሚያስቀምጥላችሁ ማለት ነው። እዚህ ጋር ቶፕ የሆኑ እቃዎችን በዚህ መልኩ ደርድሮ ያስቀምጡልናል ለማለት ነው። እኛ የምንመርጠውን ትልቅ ዲስካውንት ያለውን አይተን በየካታጎሪው አለ ማለት ነው። ኮምፒውተር፣ ኤሌክትሮኒክስ ነክ ነገሮች፣ ልብሶች እንደዚህ እያለ ብዙ ነገሮች ይኖራሉ ማለት ነው። ሌላኛው ዲስካውንት ደግሞ ባይ ኢን በልክ ነው። በብዛት ከመግዛት ማትረፍ ነው። እቃዎችን በብዛት ስንገዛ የምናተርፍበት ሲሆን ሌላኛው ዲስካውንት የምናገኝበት ደግሞ ሱፐር ዲል ይባላል። እዚህ ላይም በቃ እስከ 70% ኦፍ ቅናሾችን እናገኛለን። እዚህ ጋር እንደምታዩት እንግዲህ 10% እያለ ያው እያንዳንዱን ዲስካውንት 61% ድረስ ዲስካውንት ያለው አለ፣ 5% እና በጣም ትልልቅ ዲስካውንቶችን የምናገኝበት ሌላ እቃ የምንገዛበት ቦታ ነው ማለት ነው። ብዙ ጊዜ ይሄ ሱፐር ዲል ሰዓት አለው። ሰዓት ይቆጥራል። ምናልባት ለ24 ሰዓት ሊሆን ይችላል። ለ24 ሰዓት ውስጥ እንደዚህ ብዙ እቃዎች ይመጣሉ። አሁን ለምሳሌ እንደዚህ 9 ሰዓት ነው የቀረው። እሱ ውስጥ በመግባት ወዲያው የምንፈልጋቸውን እቃዎች መግዛት ነው። ከነዚህ ዲሎች ከነዚህ ዲስካውንቶች እንግዲህ ብዙ ነገር መጠቀም እንችላለን ማለት ነው። በሶስተኛው ነጥባችን ደግሞ እንዴት ኦርደር እንደምናደርግ እናያለን። መጀመሪያ የምንፈልገውን እቃ እንመርጥና ለምሳሌ እዚህ ጋር አንድ ምናያት ማይክ አለች።
እንግዲህ ብዙ ዩቲዩበሮች ሶሻል ሚዲያዎች ላይ ብዙ ጊዜ እናያታለን ማለት ነው። እቺን እቃ እንግዲህ በዚህን ያህል ገንዘብ ነው እያለ ነው ያለውን ዲቴል እናያለን። እስቲ ምንድን ነው ለየት የሚያደርጋት? እዚህ ጋር ስላይድ በማድረግ ወደ ስር ፍሪ ሺፒንግ አላት። ሪቪዎቿን እናያለን ማለት ነው። ሰዎች እሱን እቃውን የገዙ ሰዎች ምን አሉ የሚለውን ለማወቅ ማለት ነው። የሰዎችን አስተያየት ከተለያየ ሀገር እንግዲህ ኦርደር ያደረጉት ይሄን እቃ ያው ጥሩ ነገር ነው እንግዲህ አስተያየት እየሰጡ ያሉ። መጥፎም አስተያየት ወይም ማለት የሚሰጡ ይኖራሉ። ያው ከኢትዮጵያም ከኛም ሀገር አለ። ፎቶ አንስተው ደግሞ የላኩ ይኖራሉ። ምናምን እዚህ ጋር እየገባን ነው ያለ እቃዋን ሪል ምን እንደምትመስል በደንብ ያሳየናል። ዲስክሪፕሽን ስለ እቃው ደግሞ ቪውን ካየን በኋላ ምንድነው ይሄ ዲስክሪፕሽኑ ማለት እዚህ ጋር እንግዲህ ዝርዝር ዲስክሪፕሽን አለው እያንዳንዱ ያለው ባትሪው ላይፉን ምናምን ምን እንደሚመስል። ይሄ እቃ የኛ ምርጫ ከሆነ አድ ቱ ካርት ነለውና እዚህ ጋር ታይፑ ምንድነው ምናምን የሚለውን እያንዳንዱ ዋጋው ይለያያል። ላይት ቨርዥን፣ ኮምቦ ቨርዥኖች አሉት። አንደኛውን እንመርጥና ካርት ውስጥ እንከተዋለን ማለት ነው። ኮንቲኒው የሚለውን እንነካለን። ካርት ውስጥ መክተት ጥቅሙ ምናልባት ሌላ ተመሳሳይ እቃ ሆኖ አንዳንዴ ዲስካውንት ይገኛል እና ካርት ውስጥ አስቀምጠን እንደዚህ አይነት ተመሳሳይ እቃ እንፈልጋለን ማለት ነው። ያን ተመሳሳይ እቃ ካገኘን ካርት ውስጥ አድ ያደረግነውን እናወዳድራለን ማለት ነው። አወዳድረን የተሻለ የምንለውን እንገዛለን ማለት ነው። ይሄ ቪዲዮ እስከ መጨረሻ ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ እንዳትረሱ። መልካም ቀን ይሁንላችሁ።